ጠንቋይዋ ሴት። ኦዲሴስና ጥቂት ጓደኞቹ ከጨካኞቹ ላስትሪጎናውያን በሕይወት መትረፋቸው ቢያስደስታቸውም ለ10 ዓመታት በጦር ሜዳ ከጎናቸው የነበሩት ጓደኞቻቸው በእነዚህ አረመኔዎች መበላታቸው እጅግ በጣም መሪር ሐዘን ተሰማቸው። የመርከቡ ጉዞ ከሐዘኑ መጫጫን ጋር በውስጣቸው የፈጠረው ስሜት ህልም እስከሚመስላቸው ጊዜ ድረስ ኮምፓሱ የጠፋበት በደመነፍስ የሚጓዝ መንገደኛ መስለው ነበር። በመጨረሻ ከብዙ ቀናት በኋላ በአንድ ሰፊ ሰማያዊ በሆነ ባህር ውስጥ አንዲት በጣም ውብና ለምለም ኤያ ተብላ የምትጠራ ደሴት ላይ ደረሱ። እንደገና ከብዙ ቀናት ጉዞ በኋላ ደረቅ መሬት በማግኘታቸው አምላካቸውን እያመሰገኑ መርከባቸውን ተስማሚ በሆነ ስፍራ አቁመው የዛለውን ሰውነታቸውንና የደከመውን መንፈሳቸውን ለማደስ ወርቃማ በሚመስለው የደሴቱ ጠረፍ አሸዋ ላይ አረፉ። ተስፋ በቆረጠ ስሜትና በመሪር ሐዘን ለ2 ቀናት ለሞቱት ጓደኞቻቸው ሐዘናቸውን ገለጹ። በተጨማሪ ከጉዞ ተስፋ አስቆራጭነት የተነሳ ዳግመኛ ከቤተሰቦቻቸው ጋር ለመገናኘት ጨርሶ የማይሳካ እንደሆነ በማሰብ ፍርሃት ተለቀቀባቸው። ኦዲሴስ ከሁሉም በላይ በአንዲት ቋጥኝ ስር በሐዘን ኩርምት ብሎ አሳለፈ። ኦዲሴስ ተስፋ መቁረጥና ያለ ስራ ቁጭ ብሎ መተከዝ አይወድም። በሶስተኛው ቀን ማለዳ ፀሐይዋ ጽጌረዳ የመሰለውን ብርሃን ከባህሩ አድማስ ስትፈነጥቅ ወርቃማ የመሰለ ነጸብራቅ ባህሩን ሰንጥቆ እስከተኛበት ድረስ ተዘርግቶ ታየው። ሐዘኑን ወደ ጎን ትቶ ከተኛበት ዘሎ ተነሳ። እፍረት ሊሰማኝ ይገባል አለና በቁጭት የራሴን ሰዎች መርዳት ሲገባኝ እዚህ ስራ ፈትቼ እቀመጣለሁ። ጎራዴውንና ጦሩን አንስቶ ጀርባውን ለባህሩ በመስጠት ኮረብታውን በእግሩ ተያያዘው። ከፍ ወዳለው ስፍራ የወጣ እንደሆነ በደሴቲቱ ላይ ምን አይነት ሰዎች እንደሚኖሩ ለመገመት ስለሚያስችል ጫፍ እስኪደርስ ድረስ ሽቅብ ተጓዘ። ጥሩ ነገር ለማየት ተስፋ አድርጎ ድንጋያማውን ኮረብታ ወጣ። ኮረብታው በሚያማምሩ ደማቅና ብርማ በመሰሉ ቅጠሎች የተዋበ ነው። በኮረብታው የመጨረሻ ጫፍ ላይ ቆሞ ደሴቲቱን በሙሉ ተመለከተ። ከበስተጀርባ በጠረፉ በኩል የተዘረጋው መስመር ኤያ አስደናቂ የሆነ በደን የተሞላ ሸለቆ አላት። ኦዲሴስ በደኖቹ አናት ላይ ዙሪያ ገባውን ባይኑ ሲቃኝ በድንገት የተበጣጠሱ ግራጫማ ሰማያዊ የጭስ መስመሮች ከደን ውስጥ እየተጠመለመሉ ወደ አየሩ ሲቀላቀሉ ተመለከተ። ለጥቂት ደቂቃዎች ልብ ብሎ አስተዋልና ጭስ ካለ ጭስ የሚጨስበት ስፍራ አለ፣ ጭስ የሚጨስበት ስፍራ ካለ ሰው አለ። ስለዚህ ምን አይነት ሰው ሊሆን ይችላል? እንግዶችን በፍቅር ተቀብሎ የሚያስተናግድ ወይስ የጠላትነት ስሜት የሚያሳይ? መቼም አሁን ስለዚያ ማንም ምንም ማለት አይችልም አለና ያንን ቦታ ሰልሎ ለመምጣት እንዴት ማድረግ እንዳለበት ደግሞ ተጨነቀ። ብቻዬን ሄጄ አጣርቼ ልምጣ ወይስ እንደገና ወደ ኋላ ተመልሼ ልንገራቸውና ስሜታቸውን አነሳስሼ ይዣቸው ልሄድ ብሎ አሰበ። ኦዲሴስ በመሄድና ባለመሄድ ለመወሰን ተቸግሮ ሲያመነታ አንድ አጋዘን ከኮረብታው ስር ከአንድ ዛፍ በታች ባለው ምንጭ ለመጠጣት ሲሮጥ አየው። ትኩስ ስጋ! የኔ ሰዎች ይህንን ሲመለከቱ እንደገና አዲስ የመንፈስና የአካል ጥንካሬን ያገኛሉ አለ። ጥሩ ምግብ እንደገና ድፍረትን ይሰጣቸዋል። ጦሩን በጥንቃቄ አልሞና አስተካክሎ ወደ አውሬው ወረወረው። አጋዘኑ ተወግቶ ሲሞት ኦዲሴስ በደስታ ፈነደቀ። ከዚያም ቁልቁል ተንደረደረና ከምንጩ ዳርቻ ሐረግ ቆርጦ እግሮቹን አስሮ በትከሻው ተሸከመው። ኮረብታው ጫፍ ድረስ ይዞት መጣና ወደ ባህሩ ዳርቻ ቁልቁል ወረደ። ጓደኞቹ ጋር በደረሰ ጊዜ በከፍተኛ ድምጽ ጮሆ ቀሰቀሳቸው። ሁሉም ከተጋደሙበት በድንጋጤ ካንገታቸው ቀና ሲሉ ኦዲሴስ አጋዘን ተሸክመው አዩት። በጉጉት ሮጠው ተሰበሰቡ። ጓደኞቼ ኑ፣ ጥሩ ምግብ መብላት እየቻልን ለምን ለችግር ቦታ እንሰጠዋለን አላቸው። በባህሩ ዳርቻ በፍጥነት እሳቱን አንድደው የአጋዘኑን ስጋ ጠበሱት። ስጋው ከተበላ በኋላ ማወራረጃ የሚሆን ወይን ከመርከባቸው አመጡ። ከዚያም የሌሊት ልብሳቸውን ባሸዋ ላይ አንጥፈው በመቀመጥ መብላትና መጠጣት ጀመሩ። ቀኑን ሙሉ በደስታ ሲበሉና ሲጠጡ አሳለፉ። ችግራቸውንና ሐዘናቸውን ረስተው ሌሊቱንም የሰላም እንቅልፍ ተኝተው አነጉ።
ኦዲሴስ በነጋታው ጓደኞቹን በሙሉ ጠራ። አንድ ላይ ሲሰበሰቡ ትናንትና በኮረብታው ጫፍ ላይ ቆሞ ከደን ውስጥ እየተጥመለመለ ይነሳ የነበረውን ጭስ ማየቱን አወጋቸው። እዚያ ጫካ ውስጥ አንድ ሰው መኖር አለበት። ምናልባት ጥሩ አቀባበል አድርጎልን የምንመገበው፣ የምንጠጣው፣ የምንተኛበት አልጋ ሰጥቶን በሚቀጥለው ወደ ኢታካ የምናደርገው ጉዞ ጉልበት እንድናገኝ ይረዳናል። ስለዚህ እዚያ ሄደን በደን ውስጥ ማን እንደሚኖር ማየት አለብን። አብዛኛው የኦዲሴስ ሰዎች አስፈሪዎቹ ሳይክሎፒያውያኖችና ጨካኞቹ ላስትሪጎናውያን ያደረሱባቸውን ስቃይ በማስታወስ አሁን ደግሞ በዚህ ደን ውስጥ የተደበቀውን ፍጡር ምንነቱን እስከሚረዱ ድረስ ፍርሃት ለቀቀባቸው። ኦዲሴስ ግን ከፍርሃት የተነሳ ሐሳቡን ማጠብ አልፈለገም። በመጀመሪያ ሰውን ሁለት ቦታ ከፈለው። በእያንዳንዱ ቡድን 22 ሰው አደረገ። የአንደኛው ቡድን የሚመራው በጀግንነቱ የሚተማመንበት ኡሪሊኮስን ሲያደርግ፣ ሁለተኛውን ቡድን ግን እርሱ ለመምራት ወሰነ። ቀድሞ የሚሄደውንና በዚህ ደግሞ መርከቦችን የሚጠብቀውን ቡድን ለመለየት ይችል ዘንድ ለአሸዋው ላይ አንድ ጥቁርና አንድ ነጭ በጠቅላላ 2 ድንጋዮችን በራስ ቆብ ውስጥ ጨምሮ እጣ ጣለ። እጣው ኡሪሎከስ ወደ ደኑ እንዲሄድ ሲወጣበት ኦዲሴስ የሚመራው ቡድን መርከብ ጠባቂ ሆነ። ኡሪሎከስ የሚመራው 22 አባላት የሚገኙበት ቡድን ሐዘንና ክፉ ነገር ያጋጥመን ይሆን በሚል የፍራቻ ጥያቄ ተሞልተው አቀበቱን ወጡት። ጫፍ ሲደርሱ ኦዲሴስ በነገራቸው አቅጣጫ ጭሱን ተመለከቱት። ኮረብታውንም ወርደው በድፍረት ደን ውስጥ ገቡ። በደን ውስጥ ጥቂት ተጉዘው አንድ ቀለሙ የሚያምር በድንጋይ የተሰራ ትልቅ ቤት አገኙ። ቤቱ ሰፋፊ ክፍሎች አሉት። በተንጣለለው ግቢ ውስጥ በ3 ማዕዘን ቆሟል። ጣሪያው ጠፍጣፋና መግቢያው በር በጣም ያማረ ነው። ቤቱን ከተመለከቱ በኋላ እንዴት ያማረ ቤት ነው አሉ። መቼም በዚህ ቤት ውስጥ የሚኖረው ሰው ደግ መሆን አለበት በማለት ከተደበቁበት ጫካ ወጥተው ወደ ቤቱ የሚያስኬደውን ገላጣ ስፍራ አቋረጡ። ግማሽ መንገድ እንደተጓዙ ከህንፃው ዙሪያ የተነሱ ትላልቅ አናብስትና ጸጉራማ ተኩላዎች ስለመጡባቸው በሀፍረት ቆሙ። በጥቂት ደቂቃ ውስጥም ኡሪሎከስና ጓደኞቹ በአውሬዎች ተከበቡ። በቃ የኛ ነገር አለቀልን፣ እዚህ መሞታችን ነው። ከእንግዲህ በፍጹም መርከባችንንም ሆነ ንጉሳችንን ኦዲሴስን ዳግመኛ አናየውም ብለው ሲጨነቁ በሚያስደንቅ ሁኔታ እነዚያ ክፉ አውሬዎች ተኩላና አናብስት እንደ ለማዳ ውሻ ጭራቸውን እያወዛወዙ እየዘለሉና የደስታ ጩኸት እያሰሙ እግራቸው ላይ ይንከባለሉ ጀመር። አናብስቱም እንደ ድመት በትከሻቸው እየተሻሹ ወዳጃዊ አቀባበል አደረጉላቸው። ይሁንና ተኩላና ካንበሳ ያልተላመደ እንዲህ አይነት ጓደኝነት ማሳየት ያልተለመደ ስለሆነ ለማመን ተቸገሩ። ዙሪያቸውን በአስፈሪዎቹ የጫካ አራዊት ተከበው ስለነበር እነሱ ለማምለጥና ከመካከላቸው ለመውጣት ኡሪሎከስ ጮሆ እቤቱ ጋር መጠለያ እንፈልግ ብሎ ወደ ቤቱ ሲሮጥ ተከታትለውት ቢሮጡም አራዊቶቹ ሳይከተሏቸው ቀሩ። 23ቱም የኦዲሴስ ሰዎች በፍርሃት እንደተዋጡ ቤቱን ተጠግተው ጥብቅ ብለው ቆመዋል። ከቤት ውስጥ በጣም ውብ የሆነ ቃና ያለው ድምጽ ሰሙ። ሴት ልጅ ስታዜም፣ የሴትዮዋን ጣፋጭ ዜማ ሲሰሙ ፍርሃታቸው በኖ ጠፋ። ከኦዲሴስ ሰዎች ውስጥ ደፋር ነው የሚሉት መኮንን ጣፋጭ ዜማውን ሲሰማ ማንም ሆነች ማን በቤቷ ቁጭ ብላ የምታዜመው አማልክትን አንቋሸሽም፣ ደግሞ ይህንን ደስ የሚል ድምጽ ይዛ እንዴት ክፉ ልብ ይኖራታል? ስለዚህ ንጥራትና ተቀብላት አስተናግደን አለ። በመኮንኑ አስተያየት ሁሉም ሲስማሙ፣ የቡድኑ መሪ ኡሪሎከስ ግን አልወደደም። ማንነቷ በማይታወቅ ሴት ቤት ገብቶ መዝናናት አደገኛ መሆኑን ለማሳመን ብዙ ጣረ። ሁላችንም ያወቅነው ጥሩ ዜማ ማዜሟን ነው፣ ነገር ግን ማን እንደሆነች ማወቅ አይገባንም ቢልም ማንም እርሱን ሊያዳምጠው የሞከረ የለም። ምክንያቱም የሴትዮዋ ድምጽ ህሊናቸውን ተቆጣጥሮት ነበርና። ከፍ ባለ ድምጽ ሲጣሩ ሴትዮዋ ሰምታ ዝም አለች። ወዲያው ደግሞ ትልቁ የቤቷ በር ወለል ብሎ ተከፈተ። ሁሉም የበሩን መከፈት አይተው ሲጠባበቁ አንዲት
በጣም ውብ የሆነች ሴት ያማረና የሚያብለጨልጭ ቀሚስ ለብሳ ከበሩ ደጃፍ ላይ ቆማለች። ፀጉሯ 7 ቦታ ተከፍሎ በሚያማምሩ የፀጉር ማስያዣዎች ተይዟል። ቀያይ የሆኑት ከንፈሮቿ እንኳን ደህና መጣችሁ የሚል ፈገግታ እየመገቡ ውድ እንግዶቼ ግቡ፣ ይህ የኪርስ ቤት ነው፣ ወደ ውስጥ ገብታችሁ በኪርስ መስተንግዶ ደስ ይበላችሁ ብላ ከበሩ ላይ ወደ ጎን ዞር በማለት ወደ ውስጥ እንዲገቡ ፈቀደችላቸው። በትህትና ወደ ውስጥ እንዲገቡ ስትመራቸው ከኡሪሎከስ በስተቀር ሁሉም በጉጉትና በደስታ ገቡ። በሩ በላያቸው ላይ ሲዘጋ ኡሪሎከስ ደነገጠና ከበረንዳው አጠገብ ካለው ቁጥቋጦ ስር ተወሸቀ። ኪርስ እንግዶቿን ይዛ ወደ ታላቁ የቤቷ አዳራሽ ገባች። አዳራሹ ውድና ውብ በሆኑ የእንጨትና የብረት ዕቃዎች የተሞሉ ናቸው። ጠረጴዛዎቹና ወንበሮቹ በአማሩ ልብሶች ተሸፍነዋል። ልብሶችን እርሷ ፈትላ እየሰራቻቸው ናቸው። በአዳራሹ ውስጥ ምቾት ባላቸው ወንበሮች ተቀምጠው መብላትና መጠጣት ጀመሩ። ከዚያም ወደዚህ አማረ ቤት ውስጥ ለመግባት በመወሰናቸው ደስ ብሏቸው እርስ በርሳቸው እንኳን ደስ አለን ተባባሉ። የኦዲሴስ ሰዎች ኪርስ ሰዎችን በአስማቷ ወደ ፈለገችው እንስሳነት እየቀየረች የምትደሰት መሆኗን ገና አላወቁም። በግቢው ገላጣ ስፍራ በእግሮቻቸው ላይ የተንከባለሉት እንስሳት በአንድ ወቅት ሰዎች የነበሩ ናቸው። እነዚህም የሚቀጥለው ወጣቸው ከዚህ የተሻለ አይደለም። ኪርስ ለእንግዶቹ የሚበሉት ከገብስና ከማር የተዘጋጀ ጣፋጭ ኬክ፣ የሚጠጡት ቀይ ወይን በብር ዋንጫዎች አምጥታ ጋበዘቻቸው። ነገር ግን ከዚህ በፊት ተወልደው ያደጉበትንና ተደስተው የኖሩበትን ውድ ሀገራቸውን የሚያስረሳ መድኃኒት ከወይኑ ጋር ተቀላቅሏል። ከበሉና ከጠጡ በኋላ ሲረኩ እያንዳንዱን ተራ በተራ በአስማት ዱላዋ ስትመታቸው ወደ አሳማነት ተቀየሩ። 22ቱንም ሰዎች በአስማቷ ወደ አሳማነት ከቀየረቻቸው በኋላ ከቤቷ አስወጥታ አሳማዎች በሚኖሩበት በረት ውስጥ አጎረቻቸው። መቼም ሰዎች ናቸውና ወደ አሳማነት ቢለወጡም አሁንም እንደ ሰው የሚያስብ አእምሮና የሚያገናዝብ የሰው ልብ አላቸው። ስለዚህ በደረሰባቸው መጥፎ ሁኔታ እድላቸውን ሳያማርሩ አልቀሩም። እርሷ ግን አሳማዎች የሚወዱትን ምርጥ ምግብ በቆሎና ለውዝ ብጣሪ አምጥታ በተነችላቸው። አሳማዎች ቢሆኑም የሰው ባህሪ በውስጣቸው ስላለ ተስገበገቡ። አሳማዎች እንደሚሆኑትም እርስ በርስ እየተራገጡ እየተጫጫሁና እየተሻሙ ሲበሉ ኪርስ ተገርማ ሳቋን ለቀቀችው። የእርሷን ፍላጎት ይኸው ነበር፣ የሰውን እንስሳዊ ባህሪ እያዩ መደሰት። ከበረንዳው ጎን ተደብቆ ሲሰማ የነበረው ኡሪሎከስ ከጥቂት ሰዓታት ቆይታ በኋላ በቤቱ ውስጥ የነበረው ጫጫታ ወደ ዝምታነት ስለተለወጠ ፍርሃቱ ጨመረ። ብዙ ቢጠብቅም ድምጻቸውን ዳግመኛ መስማት አልቻለም። ኡሪሎከስ ሁኔታው እጅግ ስላስፈራው ወደ ኋላው ዞሮ የመጣበትን ገላጣ ስፍራ አቋርጦ ወደ ደን ውስጥ ገባ። ከዚያም እየበረረ ከባህሩ ጠረፍ ወደሚጠብቁት የተቀሩት ጓደኞቹ ጋር ሄደ። እዚያም ሲደርስ ብቻውን በመመለሱ ጓደኞቹ ሲደናገጡ አይቶ ከመጀመሪያ እስከ መጨረሻ ድረስ የደረሰባቸውን ሁሉ ተረከላቸው። ቤቱ አካባቢ እንዴት እንደደረሱ፣ ከደን ውስጥ ወጥተው ወደ ቤቱ ሲያመሩ በእንስሳዎች እንዴት እንደተከበቡና ሰላምታ እንደሰጧቸው፣ ከዚያም ጓደኞቹ የእርሱና ቃል አልሰማ ብለው ወደ ቤቱ ውስጥ እንደገቡና ድምጻቸውንም መስማት እንዳልቻለ ሁሉ ዘረዘረላቸው። አንድ ነገር ቢሆኑ ነው እንጂ እንዴት ድምጻቸው እንኳን አይሰማም ብሎ ሲላቸው ኦዲሴስ በቁጭት ጎራዴውን ታጠቀና ያ ቤት የቆመበትን ስፍራ ብቻ ታችሁ አሳዩኝ፣ ከቻልኩ በጓደኞቻችን ላይ የደረሰውን ነገር አገኘዋለሁ አላቸው። ኡሪሎከስ ግን በፍርሃት በጉልበቱ ወደቀ። ኦዲሴስንም እየተቃወመ ወደዚያ አስፈሪ ቦታ ዳግመኛ ተመልሼ እንድሄድ አትጠይቀኝ፣ በእርግጠኝነት መናገር እችላለሁ፣ ጓደኞቻችን በዚያ ታርደዋል። እናንተም ራሳችሁ እነርሱን ፍለጋ እንሄዳለን ካላችሁ እንደምትታረዱ ወቁት። ጥቂቶቻችን ደግሞ በሕይወት ተርፈናል። ስለዚህ ይልቅ ይህንን እድለ ቢስ ደሴት ትተን ጉዟችንን ብንቀጥል ይሻላል አለ። ነገር ግን ኦዲሴስ አምሮ እንዲህ ሲል መለሰለት። ኡሪሎከስ አንተ እዚህ መርከቡ ጋር ቅርና መብልም ብላ መጠጥንም ጠጣ። እኔ ግን ጓደኞቼ በሕይወት እያሉ ትቻቸው አልሄድም፣ ብቻዬንም ቢሆን እሄዳለሁ አለውና ኮረብታውን ወጥቶ ቁልቁል ወደ ደን ውስጥ ገባ። ኡሪሎከስና የተቀሩት ጓደኞቹ በመርከባቸው አጠገብ ባህሩ ዳር አንድ ሰው እንደሞተ ያህል ተሰምቷቸው ሐዘን ተቀመጡ። ከእንግዲህ
ኦዲሴስን ዳግመኛ በሕይወት እናየዋለን ብለው በፍጹም አይጠብቁም። ኦዲሴስ በሚያደርገው ፍለጋ ሊያጋጥመው የሚችለውን ሽብር እያደነቀ በደኑ ውስጥ ፍጥነት ጨመረ። ነገር ግን በደኑ መሃል ሄርሙስ የሚባል ፈጣን የአማልክት ተላላኪ የቆንጆ ወንድ ወጣት ልብስ ለብሶ ተገናኘው። ሰላም ላንተ ይሁን ከርታታው ኦዲሴስ፣ ወዴት ትሄዳለህ? ጓደኞችን ፍለጋ ነው ጌታዬ። ለመሆኑ አንተ ማነህ? በዚህ ደን ውስጥ ምን ትሰራለህ? ሄርሞስ ነኝ። ከአማልክት ተልኬ ልረዳህ ነው የመጣሁት። ጓደኞችህ በአሁኑ ሰዓት በከፍተኛ ችግር ላይ ናቸው። በአስማት ኃይል ወደ አሳማነት ተቀይረው በበረት ውስጥ ታጉረዋል። ይህንን ያደረገችው ጠንቋይዋ ኪርስ ናት። አስማቷ ኃይለኛ ነው። ብቻህን ሄደህ ምንም ማድረግ አትችልም። የኛ እርዳታ ያስፈልግሃል። የእርሷን የጥንቆላ መንፈስ የሚያፈርስ ጠንካራ አስማት ሰጥህና ምን እንደምታደርግ እነግርሃለሁ። በመጀመሪያ ቤቷ እንደደረስክ ትህትናና ደግነት በተሞላበት ስሜት ወደ ቤቷ እንድትገባ ትጋብዛለች። ወደ ቤቷ ከገባህ በኋላ ምግብና መድኃኒት የተቀላቀለበት መጠጥ ታቀርብልሃለች። ያንን ከተመገብክና ከጠጣ በኋላ በአስማት ዱላ ትመታሃለች። ከዚያም ከመቀዝበት ወደ እንስሳ ትቀየራለህ። ነገር ግን እኔ ደግሞ የምሰጥህ የአስማት ማፍረሻ የእርሷ ድግምት ባንተ ላይ ኃይል እንዳይኖረው ያደርጋል። በአስማት ዱላዋ በምትነካ ጊዜ ከተቀመጥክበት ብድግ ብለህ ልክ እሷን ለመግደል እንዳሰበ ሰው ጎራዴህን መዘዝባት። እርሷም ለሕይወቷ ስለምትፈራ ምሕረት እንድታደርግለትና ከእርሷ ጋር በጓደኝነት አብራት እንድትኖር ከፍተኛ ግብዣ ታደርግላለች። ስጦታዋንም እምቢ አትበል። ነገር ግን በአስማቷ ክፉ ነገር እንዳታደርስብህ ቃል አስገባት። አለበለዚያ በእርግጥ በቤቷ በተኛ ጊዜ ራስን በማታውቅበት ሁኔታ ጉዳት ልታደርስብህ ትችላለች አለው ሄርሙስ ተኮሳትሮ። ከዚያም ወደ መሬት ጎንበስ ብሎ ትንሽ እጽ ስሯ ጠቆር ያለ አበባ እንደ ወተት የነጣ ነቀልና ይህ እጽ ስሙ ሞሊ ይባላል። ማንኛውንም አስማት ማፍረስ የሚችል ኃይል አለው ብሎት ለኦዲሴስ ሰጠውና ካጠገቡ ተሰወረ። ኦዲሴስ ሄርሙስ በሰጠው እጽ እየተደነቀ ወደ ኪርስ ቤት አመራ። ቤቷም እንደደረሰ በረንዳዋ ላይ ቆም ሲል ድምጿን ሰማ። ኪርስ በትልቁ የሽመና መሳሪያ የሚያብለጨልጨውን ልብስ ከወዲያ ወዲህ ወደፊትና ወደ ኋላ እየሄደች ልብሷን እያዳወረች ታዜማለች። ኦዲሴስ ሲጠራት ወዲያውኑ ማዜሟን አቁማ በሯን ከፈተችና በፈገግታ ሄዳ ቆማለች። ከዚያም ትህትና ባለው አቀራረቧ የተከበርከው እንግዳ እንኳን ደህና መጣህ፣ ይህ የኪርስ መኖሪያ ቤት ነው፣ ግባና በመስተንግዷ ደስ ይበልህ ብላ ወደ ጎን ዞር ስትልለት ኦዲሴስ ወደ ቤቷ ገባ። በሩንም ከኋላ ዘጋው። ኦዲሴስ በጥርጣሬ ተሞልቶ ወደ ውስጥ ተከተላት። ልዩ በሆነ በብር የተለበጠ ወንበር ላይም እንዲቀመጥ ጋበዘችው። ከስር ለእግሮቹ ማሳረፊያ ኩርሲ ያቀረበችለትና ወርቃማ በሆነ ዋንጫ መድኃኒት የተቀላቀለበት ወይን አምጥታ ሰጠችው። ወይኑን ከጠጣ በኋላ በአስማት ዱላዋ መታ አደረገችውና አሁን ሂድ፣ በአሳማዎች ማጎሪያ ከሚገኙ ጓደኞች ጋር ተቀላቀል ብላ አዘዘችው። ነገር ግን ቀደም ብሎ ሄርሙስ እንደነገረው ትንሿ እጽ ሞሊ አስማትን የሚያፈርስ ኃይል ስላላት የኪርስ ድግምት በኦዲሴስ ላይ ምንም ለውጥ አላስከተለም። ይልቅ እንደተመከረው ከተቀመጠበት ብድግ ብሎ ጎራዴው መዘዘና ከኪርስ ጉሮሮ ላይ ዳገነው። ኪርስ በድንጋጤና በፍርሃት ተውጣ ከእግሩ ላይ ወድቃ እየጮኸች ሕይወቷን ለማዳን ትለምነው ጀመር። አስማቷ ስላልሰራላት ተደንቃ ለመሆኑ አንተ ምን አይነት ሰው ነህ? የኔ አስማት በአንተ ላይ ኃይል የሌለው ብላ ጠየቀችውና በእርግጥ አንተ በጥበብህና በአታላይነት የታወቅከው ኦዲሴስ መሆን አለብህ። አንድ ጊዜ ሄርሙስ ወደዚህ እንድትመጣ ተንብዮአል። በእርግጥ አንተ ኦዲሴስ ከሆንክ ጉዳት እንዲደርስብህ አላስብም። አሁን ጎራዴህን ወደ ሰገባው መልሰውና ከኔ ጋር በእምነትና በጓደኝነት እስከፈለክበት ጊዜ ድረስ የክብር እንግዳ ሆነ መቀመጥ ትችላለህ አለችው። ኦዲሴስም
ጓደኞችን ሁሉ በአስማትሽ ወደ አሳማነት የቀየርሽ ሴትዮ አሁንም ጊዜና እድል ካገኘሽ እኔንም እንደነሱ የማትቀይሪበት ምክንያት የለም። ስለዚህ ምንም አይነት ክፉ ነገር በኔ ላይ ላለማድረግ ቃለ መሐላ ካላደረግሽ በስተቀር በኔና በአንቺ መካከል መተማመን አይኖርም አላት። ኪርስም በኦዲሴስ ላይ ክፉ ነገር ላለማድረግ የአማልክትን ስም ጠርታ ቃለ መሐላ ስታደርግ እርሱም ጎራዴውን ከእርሷ ዞር አድርጎ ወደ ሰገባው ከተተ። ከዚያም ኪርስ ከተረታች በኋላ አራቱን ሴት አገልጋዮቿን ጠርታ በጣም ልዩና የተከበረ እንግዳ ስለሆነ እንዲያገለግሉት ትእዛዝ ሰጠቻቸው። አንደኛዋ ገላውን የሚታጠብበትን ውሃ በትልቅ ዕቃ ሞቃ እንዲታጠብ አቅርባለት በጉዞ ላይ ለብሶት የከረመውን ልብስ ደግሞ ወስዳ ከላይ የሚለበስ ያማረ መጎናጸፊያ ሰጠችው። ሁለተኛዋ የቤቱን ወለልና የጠረጴዛዎቹን የመቀመጫዎቹን አልባሳትና ምንጣፎች በሚያማምሩ ጨርቆች ስትቀይር፣ ሶስተኛዋ ደግሞ ትናንሽ የብር ጠረጴዛዎች አቀራረበች። አራተኛዋ ግን በታዘዘችው መሰረት የሚጠጣ ጣፋጭ ወይን መጠጦችን አዘጋጀች። ኦዲሴስ ታጥቦ ሲጨርስ በአማረ በብር በተለበጠ የእንጨት ወንበር ላይ ተቀመጠ። አራቱም የኪርስ ሴት አገልጋዮች የሚበላ ስጋና ዳቦ በወርቅ ሳህኖች የሚጠጣ ወይን አቀረቡለት። ይሁንና እርሱ ያለበት ሁኔታና ጓደኞቹ ደግሞ በአሳማ በረት ውስጥ መታጎራቸውን ሲያስብ ልቡ በጣም አዘነ። መብላትና መጠጣትም አቃተው። ሆዱሼ አልላለው። ኪርስ ምግቡንም ሆነ ወይኑን በእጇ ለመንካቱን ባየች ጊዜ አሁንም ገና እምነት አልጣልክብኝም ብላ አሰበች። ወደ እርሱም ቀርባ ኦዲሴስ አሁንም ገና በጥንቆላ ትጠረጥራለህ እንዴ? እርሱስ አይደለም። እንግዲያስ ለምንድን ነው ይህን የቀረበልህን ምግብ የማትበለውና ይህንንም ያማረ ወይን የማትጠጣው? አስወቱተኝ ባንተ ላይ ጉዳት እንዳላደርስብህ አላስማልከኝም? ኦዲሴስ በእርጋታ አዳመጣትና አንድ ሰው ጓደኞቹ ወደ አሳማነት ተለውጠው ከሰውነት ተራ ወጥተው በበረት ውስጥ ሲሰቃዩ አይቶ ልቡ በሐዘን ተቆራምዶ እንዴት አድርጎ መብልና መጠጡ ከጉሮሮ ይወርዳል ብሎ መለሰላትና ስለዚህ የኔን ደህንነት የምትመኝና ምግቡንና መጠጡን ጠጥቼ ስደሰት ማየት የምትፈልጊ ከሆነ በአስማትሽ የታሰሩትን ጓደኞችን ልቀቂያቸው አላት። ኪርስ የአስማት ዱላዋንና የድግምት ቅባቷን በትንሽ ጠርሙስ ይዛ ከአዳራሹ ወጣች። ከዚያም አሳማዎቹ የታጎሩበትን በረት ከፈተችው። ወደ ግቢው ለመሮጥ ሲታገሉ በመካከላቸው ገብታ እያንዳንዱን አሳማ የአስማቱን ቅባት ቀባቻቸው። ቅባቱ ሲነካቸው ልክ ቀድሞ እንደነበሩት ሰው ሆኑ። በደስታ ብዛትም እየተሳሳቁ አንዱን ተከትሎ እየሮጠ በናፍቆት ኦዲሴስ ላይ ተጠመጠሙበት። አዳራሹ ለቅሶና የደስታ ሳቅ ተሞላ። ኪርስም ብቶም በእነርሱ ደስታ እፎይታ በጣም ደስታ ተሰማት። ከዚያም የተነሳ ኦዲሴስን አሁን ሂድና በባህሩ ዳርቻ መርከቡን የሚጠበቁትን ሰዎችን ጥራቸው፣ እዚህ መጥተው እየበሉና እየጠጡ ይደሰቱ አለችው። ስለዚህ ኦዲሴስ ራሱ ወደ ባህሩ ዳርቻ ለመሄድ ወሰነ። ምክንያቱም ስለ ኪርስ ያላቸው ግምትና በሰዎቹ ስሜት ውስጥ የተፈጠረው ፍርሃት እጅግ ከባድ ስለሆነ እነርሱን አሳምኖ ወደዚህ እንዲመጡ ማድረግ አስቸጋሪ በመሆኑ ነው። በመጨረሻም ኦዲሴስ ከእንግዲህ ምንም የሚያስፈራ ነገር እንደሌለ ገልጾ አሳመናቸው። መርከባቸውንም ወደ ደረቁ የባህር ዳርቻ ስበው አስተካከሉ። ኦሪሎከስ ግን አንድ ጊዜ ኪርስን ቤት አይቶት ስለነበር ዳግመኛ ለመሄድ ፈራ። ጓደኞቹንም ኦዲሴስን እንዳያምኑትና የማግባባት ቃላቱን እንዳያደምጡት አስጠነቀቃቸው። ይሁንና የኦዲሴስ ሰዎች እርሱን አምነውታል። በተጨማሪ በባህር ዳርቻ ብዙ ስለተንገላቱ የቤት ውስጥ ተድላና ደስታ ናፍቋቸዋል። ስለዚህም እንዲህ ብለው መልስ ሰጡት። ደጉ ንጉሳችን ኦዲሴስ ሆይ እኛ አንተን ተከትለን ወደ ኪርስ ቤት እንሄዳለን። ነገር ግን ንጉስ ሆይ አንተ የሚያስደስት ከሆነ ኦሪሎከስን ትተነው እንሂድ። እርሱ ከኛ ጋር ለመሄድ ፈርቷል። ስለዚህ እዚህ ቀርቶ መርከቡን ይጠብቅ። በኦዲሴስ ሐሳብ ተስማምተው ተከትለውት ወደ ኮረብታው ወጡ። ከዚያም ቁልቁል ወርደው በደን ውስጥ ወደ ኪርስ ቤት የሚወስደውን አቅጣጫ ያዙ። ኦሪሎከስም ከጓደኞቹ መሃል ብቻውን ቀርቶ ንጉሱን ማሳዘን ስላልፈለገ ከኋላቸው
ተከትሎ ሄደ። ቀጣይ ኦዲሴስና ሰዎቹ በሙታን መሬት በኩል የሚያደርጉትን ጉዞ እናነባለን። ቸር ቆዩ።